ጤና ይስጥልን ክቡራን ተመልካቾች እንደምን ቆይታችኋል? ከፋና ሚዲያ ኮርፖሬሽን ሳምንታዊው ሀሳብ ላይ ተጀምሯል። ለዚህ ሳምንትም 3 የተለያዩ ጉዳዮችን መርጠን ከናንተ ጋር ቆይታ እናደርጋለን። ከመሸጋገሪያ በኋላ እንመለሳለን። የከተራና የጥምቀት በዓላት በደመቀ ሁኔታ ተከብረዋል። በዓላቱ አንድነትን፣ ማህበራዊ ትስስርን ከማጠናከር ባህልን ከማጎልበት አንጻር እንዴት ይታያሉ? በሌላ በኩል ደግሞ የኮሪደር ልማት እንዲሁም የቱሪዝም መዳረሻ ስፍራዎች ልማት የኢትዮጵያን ገጽና ውበት እየገለጡና እያጎሉ ባሉበት በዚህ ወቅት የተከበሩት በዓላቱ ምን አዲስ ነገር አስመለከቱን የሚለውን በዛሬው ሀሳብ ላይ ቀዳሚ ርዕሰ ጉዳይ አድርገን እንወያይባቸዋለን። ከገበታ ለሸገር የጀመረውና ገበታ ለትውልድ ላይ የደረሰው የኢትዮጵያን መልክና አቅም የማሳየት ጉዞ ተጠናክሮ ቀጥሏል። ከሰሞኑም በገበታ ለትውልድ ውስጥ ሲሰሩ ከነበሩት ፕሮጀክቶች መካከል የሆነው የደንቢ ኢኮሎጅ ተጠናቆ ተመርቋል። ኢትዮጵያ በገበታ ፕሮጀክቶቿ ምን አሳካች? የቱሪዝም ፍሰት ላይ ምን ተጨማሪ አቅም መፍጠር ተቻለና ምንስ መፍጠር ይቻላል? ኢትዮጵያን እንዴት እያስተዋወቀ ነው? ፍትሐዊ የኢኮኖሚ ልማትና ተጠቃሚነትን በማረጋገጥ በኩል ያመጣው በረከትስ? ከመንግስት ባለቤትነትና አስተባባሪነት ባሻገር የመንግስትና የግሉን ዘርፍ የትብብር ውጤትም እንመለከትበታለን። እንግዲህ በሚኖረን ቆይታ 3ቱን ያስተዋወቅናቸውን ጉዳዮች ላይ የሚኖሩንን ሀሳቦች እየተለዋወጥን ቆይታ እናደርጋለን። ቀዳሚ የምናደርገው የጥምቀትና የከተራ በዓላትን የተመለከተውን ጉዳያችን ነው። እንግዲህ የጥምቀትና የከተራ በዓል በስፋት በኢትዮጵያ ውስጥ ደምቀው ከሚከበሩት በዓላቶቻችን መካከል እንደሆኑ ደጋግመው በዓላቱ በመጣ ቁጥር የምንገልጸው ነገር ነው። በዚህ ዓመት ምን የተለየ ነገር አለው? ከጎኑ ያሉ አጠቃላይ ሀገራዊ ሁኔታዎችን ለማንሳት እንሞክራለን። እንደዚሁም ደግሞ የጥምቀትና የከተራ በዓላት በተከበሩ ቁጥር ሁሌም አብረው የሚነሱት ባህላዊ ማህበራዊ መስተጋብሮቻችን እርስ በርስ እንደ ህዝብ አንድነታችንን በማጠናከር እነኚህ በዓላት ያላቸው ሚናስ እንዴት ይዳሰሳል የሚለውን የምናይበት ይሆናል። በዚህ ርዕሰ ጉዳይ ላይ የምናደርገው ቆይታ አስቀድመን እንግዲህ ልዩ ከሚያደርገው ነገር እንነሳ። በተለይም የልማት ስራዎቻችን እንደ ሀገር እየተሰሩ ያሉ የልማት ስራዎች ከተሞቻችንን እያሳመሩ ያሉ እንደ ሀገር የነበረንን ገጽታ በብዙ እየቀየሩ ያሉ ናቸው። እንደ ጥምቀት ላሉ የአደባባይ በዓላት ደግሞ ምቹ የሆነ ሁኔታን የፈጠሩ እንደዚሁም ደግሞ ተጨማሪ በዓላቱ አስቀድመውም ካላቸው ህብራዊነት ውበት ጋር ተዳምረው ተጨማሪ ውበትን ያላበሱ ሆነው እናገኛቸዋለን እና እንዴት አያችሁት እሱን ነገር በዚህኛው ዓመት የከተራና የጥምቀት በዓል አከባበሮች ላይ? በጣም እናመሰግናለን። እንግዲህ ያው የጥምቀት በዓልን ለሚያከብሩ በሙሉ ለክርስትና እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ካቶሊክ ቤተክርስቲያን እንዲሁ ተመሳሳይ የጥምቀት በዓል በጣም ከሚያከብሩ ሃይማኖታዊ ተቋማት መካከል ይጠቀሳሉ። በአጠቃላይ ደግሞ ለበዓሉ እንኳን አደረሳችሁ ማለት ፈልጋለሁ። ቀደም ሲል እንደተነሳው ነው ያው በዓል ሲመጣ እንግዲህ በብዙ መልኩ ብዙ የተለያዩ አንድምታዎች አሉት። በጣም ደስ የሚሉ ጉዳዮችም እንደዚሁ ተያይዘው ይነሳሉና በኢትዮጵያ ያለው የጥምቀት በዓል አከባበር ምን ይመስላል የሚለውን ነገር ስንመለከት ብዙ አይነት መልኮች እንዳሉት ይታወቃል። በተለያየ አካባቢ በተለያየ ድምቀት ይከበራል። የዘንድሮም የከተራ በዓል በተለይ ታቦታት ከመንበረ ክብራቸው ተነስተው ወደ ከተራ ቦታ ሲሄዱ የነበረው ድባብ በጣም ደስ ይል ነበር። በተለይ ደግሞ በአዲስ አበባ በጃን ሜዳ እንደዚሁ የተከበረው በጎንደር የነበረው ጎንደር ታሪካዊ ጥንታዊ ከተማ መሆኗ ይታወቃል። ያ ጥንታዊነቷ እንደዚሁም ደግሞ ታሪካዊነቷ ከመቼውም ጊዜ በላይ ጎልቶ ወጥቶ በዛ ደረጃ ነው በደማቅ ሁኔታ የተከበረውና በጣም ደስ ይል ነበር። ከዛ ውጪ በመላው የኢትዮጵያ የተለያዩ አካባቢዎች የሚከበር ቢሆንም ግን ደግሞ የትኩረት በተለይ የቱሪስትን ትኩረት ከሚስቡት መካከል የምናነሳቸው የባቱ ሐይቆች ላይ የሚከበረው ከዛ ውጪ ቀደም ሲል ያነሳው የጎንደርም እንደዚሁ ከጥንታዊነቱ ጋር በምንጃር ደግሞ የኢራምቡቲ ወደ 44ቱም ታቦታት ወጥተው
እንደዚሁ ህዝቡን የሚባርኩበትና እንደዚሁም ሃይማኖታዊ ስነ ስርዓቱ በተለየ መልኩ የሚፈጸምበት መሆኑ ይታወቃልና በአጠቃላይ ሃይማኖታዊ ስርዓቱን በጠበቀ መልኩ ከዛ ባለፈ ደግሞ ኢትዮጵያ ከፍ ባለ መንገድ ባለም አቀፍ ማህበረሰቡን ዘንድ ጎልታ የታየችበት ነው ብለን ልናነሳ እንችላለን። እንደመግቢያ ቀደም ሲል ለደሬ የሚያነሳውለት ደሬ ምናልባት አከባበራችን ከጥምቀት ጋር የተያዘው ደማቅ የሚባለውን መልክ ዳሷል። የዚሁ የልማት ስራዎች ጋር የተያዘውን ጉዳይ በረከት ሀሳብ ትጨምርበት። መልካም እንግዲህ ስለ ጥምቀት በዓል ስናነሳ እንግዲህ በአደባባይ ከሚከበሩ በተለይ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ በዓላት መካከል ደማቁ ከሆነው አንዱ የጥምቀትና የከተራ በዓል ነው። እንግዲህ በዓሉ ለሁለት ተከታታይ ቀናት በስፋት በድምቀት በርከት ያለ በሚሊዮን የሚቆጠሩ ዜጎች እና የእምነቱ ተከታዮች ወጥተው የሚያከብሩት ነው። በነገራችን ላይ የእምነቱ ተከታዮች ብቻ ሳይሆኑ ሌሎችም የእምነት ተከታዮች መጥተው በዚህ በዓል ላይ ይሳተፋሉ፣ ይታደማሉ፣ የበዓሉ አካል ሆነው እንመለከታቸዋለን። ለዚህ ደግሞ የሀገር ውስጥ ጎብኚዎች የውጭ ጎብኚዎች በዚህ ውስጥ ተጠቃሽ ሆነው ይመጣሉ ማለት ነው። የዘንድሮውን ለየት የሚያደርገው እንግዲህ ኢትዮጵያ የነበራትን መልክ እየቀየረች ባለችበት በዚህ ወቅት ላይ የተደረገ መሆኑ ለየት ያደርጓል ብዬ አምናለሁ። ምክንያቱም ከዚህ ቀደም የኮሰመነው መልኳ ይሄ ደሳሳ ጎጆዎች የበዙበትና ያን ያህል ውበት የሌለው ከተማችን አሁን ግን በዚህ በኮሪደር ልማት ስራ ምክንያት ለጎብኚ ምቹ ለበዓል አክባሪዎች ደግሞ ምቹ ጎዳና ተፈጥሮ የሚያምር ማረፊያ ያለው ማክበሪያ ቦታው የተሻለ ውበትን የተላበሰ ሆኖ ባለበት በዚህ ሰዓት የሚከበር በመሆኑ ለየት ያደርገዋል። ምክንያቱም ከሰባ በላይ በሚሆኑ ከተሞች እንግዲህ የኮሪደር ልማት እየተሰራ እንደሆነ ይታወቃል። ከዚህ ውስጥ ተጠቃሹ ደግሞ የመጀመሪያውን ምዕራፍ ያጠናቀቀችው ጎንደር አንዷ ናት። እንግዲህ በዚህ የጎንደር የጥምቀት በዓል ላይ ስናነሳ እንግዲህ በዓሉ በድምቀት ከሚከበርባቸው ቦታዎች አንዱ እንደመሆኑ መጠን ጎንደር የኮሪደር ልማቶችን ያስመረቀችበት በርከት ያሉ ቱሪስቶች እንግዲህ በዚህ አካባቢ ከአንድ ቀንና ከሁለት ቀን የዘለለ ቆይታ በማይኖራቸው በዚህ ከተማ ውስጥ አሁን የተሰራው ስራ ግን ረዘም ላሉ ቀናቶች መቆየት የሚችሉበትን አውድ የፈጠረ ነው። በእርግጥ የሚቀሩ ነገሮች ይኖራሉ። ምክንያቱም አሁን ስለ ጎንደር ከተማ የኮሪደር ልማት ስናነሳ መንገዶቿን ውብ ማድረግ አብያተ መንግስቱን በተለይ ደግሞ የጎንደር ፋሲል ደስ ቤተ መንግስትን ማስዋብ በራሱ ትልቅ ነገር ሆኖ እንደተጠበቀ ሆኖ ግን ትልልቅ ሆቴሎች ያስፈልጓታል ብዬ አስባለሁኝ። ሌሎችም ከተሞቻችን በተመሳሳይ አሁን በአዲስ አበባ ላይ እየተሰራ እንዳለው ማለት ነው። ስለዚህ ይሄ ዘንድሮውን ለየት የሚያደርገው ይህንን የኮሪደር ልማት ለበዓሉም እንዲሁም ለጎብኚዎችም ምቹ ባደረግንበት በዚህ ሰዓት የሚከበር ነው። ግን ስለ በዓሉ ስናነሳ ግን መንፈሳዊ ብቻ ሳይሆን ባህላዊ ገጽታም ጭምር ያለው መሆኑ ደግሞ በዚህ ውስጥ መታየት አለበት። እሱ ነው ቀጣይ ትኩረት አድርገን ብንነጋገርበት ጥሩ የሚሆነው ነጥብ። እንግዲህ ጥምቀት በተለያዩ የዳሰሳ ጥናቶችም ውስጥ ተመላክቶ እንደምናገኘው የጥምቀትና የከተራ በዓላት ምንም እንኳን ሃይማኖታዊ መሰረትን ያላቸው በዓላት ቢሆኑም ከዛ አልፎ ግን ባህል፣ እምነት፣ ወግ እንደዚሁም ደግሞ ስነ ጥበብ፣ እርስ በርስ ያሉ ማህበራዊ መስተጋብሮች በጣም ተጠናክረው ጎልተው የምናይበት በዓል ስለመሆኑ ሰፍረው እናገኛለን በተለያዩ ጥናቶችና ይህንን በተለይ ጥምቀት በዓል እንግዲህ ለበርካታ ዓመታት በዚች ሀገር ታሪክ ውስጥ ሲከበር የቆየ እንደመሆኑ ይህንን ከጊዜ ወደ ጊዜ እየተጠናከረ በመምጣቱ ውስጥ ማህበራዊ እሴቶቻችንን እያጎላ እርስ በርስ እንደ ሀገር ደግሞ በተለያየ መስክ ላይ አሁን ላይ ለምንፈልጋቸው ጉዳዮች መሰረት ሆኖ እንደ አንድ በዓል አብሮነትን እንደሚያመጣ በዓል የመጠቀሙን ጉዳይና ያንን በማጠናከር ይዞ የመጣው እሴት ምን ይመስላል? ጥምቀት ውስጥ የምናገኘው ጥምቀት በጣም ጥሩ ነገሩ የአደባባይ በዓል ነው። ቀደም ሲል ደግሞ በረከት ያነሳቸው ነገሮች አሉ። መዲናዋ አዲስ አበባን ጨምሮ በክልል ከተሞች የተሰሩ የኮሪደር ልማቶች ደግሞ እንዲህ አይነት የአደባባይ በዓላትን ወጥቶ ለማክበር ትልቅ እድል የሚፈጥሩ ነው። ለእይታም ደግሞ በጣም የሚማርኩ ሆነው እናገኛቸዋለን ማለት ነው። ስለዚህ አሁን ከዚህም በላይ ጥምቀት በዓል ሲነሳ ከዚህ ቀደም የምንጠራቸው አንድና ሁለት ሶስት ብለን የምንጠራቸው ቦታዎች በላይ ሰዎች ሄደው እንዲያከብሩ የሚያስችል ነው። አሁን ኢትዮጵያ ውስጥ ያለው ሁኔታን ስንመለከተው ከበዓል አከባበር ጋር በተገናኘ ኢትዮጵያዊ ሆነን እንኳን የተለያየ አካባቢዎች ላይ መንቀሳቀስ ልምዳችን በጣም ዝቅተኛ ነው የነበረን ባህል። አሁን ይሄ ባህል በከፍተኛ ደረጃ እየተቀየረ ያለ ይመስለኛል። ምክንያቱም ከአዲስ አበባ ጎንደር ሄደው የሚያከብሩ አሉ፣ ከጎንደር ወደ ባቱ ሄደው የሚያከብሩ አሉ፣ እንደዚሁም ከደቡብ ወደ ሰሜን
ከምዕራብ ወደ ምስራቅ እየሄዱ እንዲህ አይነት በዓላትን የሚያከብሩ ዜጎች አሉ ማለት ነው። እንዲህ አይነቱ ነገር በተጠናከረ ቁጥር አንደኛ ህብረ ብሔራዊ አንድነታችን እንዲጠናከር መንገድ ይከፍታል። አንድነታችን እንደዚሁም የወል ትርክትም በመካከላችን ለመገንባት ይጠቅመናል። ምክንያቱም ከአንዱ ቦታ ወደ ሌላ ቦታ ስንሄድ አዲስ ባህል አለ፣ አዲስ ታሪክ አለ፣ አዲስ የሆነ ማንነት አለ እና ከነዛ ጋር በቅርብ የምንገናኝበት የምናይበት የምናየውን ደግሞ ለመኖርም ጥረት የምናደርግበትን መንገድ ይፈጥራል እና እንዲህ አይነት ነገሮች መጠናከራቸው በተለይ በሀገር ውስጥ አንድነትን ለማጠናከር ያለው አስተዋጽኦ በጣም ትልቅ ነው። በዘንድሮ በዓል ያው እንዲሁ ከምናየው ከሚፈጠረው መልካም የሆነ ድባብ ባሻገር በቂና መልካም የሆኑ መልእክቶችን በዛው ልክ የተላለፉበት ነው ብለን ማንሳት እንችላለን። ፍቅር፣ አንድነት፣ መተሳሰብ፣ ይቅር ባይነት እነዚህ መሰል ጉዳዮች ተያይዘው በደንብ የተንጸባረቁ ናቸው። በዓሉ ጋር ተያይዞ በተላለፉ መልእክቶች እነዚህን ነገሮች አይተናልና እንደዚህ አይነት ነገሮች ደግሞ እየተጠናከሩ መሄዳቸው በተለይ እንደ ሀገር የጋራ ሀገር ለመገንባት በጋራ ለመቆም በጋራ ደግሞ የምንፈልገውን የሀገር እድገት እንደዚሁ ለማረጋገጥ መንገድ ከፋች ጉዳዮች ስለሆኑ በእንደዚህ አይነት መንገድ በዓላትን መጠቀማችን ይበል የሚያሰኝ ነው። ወደፊትም በዚሁ መንገድ ተጠናክሮ ይቀጥላል የሚል እምነት ነው። በጣም ቆንጆ ነጥቦችን ያነሳው ደረሰ። በተለይ ይሄ የጥምቀት በዓልን ስናነሳ ማህበራዊ ፋይዳው በጣም እጅጉን የጎላ ሆኖ እናገኘዋለን። በተለይ ማህበራዊ ትስስርና ማህበራዊ ርቀትን ከመቀነስ አንጻር በጣም በእጅጉኑ እየተጠቀምንበት ያለ ነው። ወደፊትም በደንብ ልንጠቀመው የሚገባ ነው ብዬ አስባለሁ። በተለይ ሁለት ነገር ላይ በደንብ ማንሳት ፈልጋለሁ። አንደኛ ማህበራዊ ትስስርን ከማጠናከር አንጻር በእጅጉኑ ጥሩ ውጤቶችን እያስገኘ ያለ ነው። ከዚህ ቀደም ያለውን የማህበራዊ መስተጋብርንም አስተሳስረው ይዘው ካሉ የአደባባይ በዓላት መካከል አንዱ ነው ብዬ አስባለሁ። በዚህ በዓል ላይ የሚቀርቡ ዜማዎች አሉ፣ ህብረ ዜማዎች አሉ፣ በተለያዩ ቋንቋዎች የሚቀርቡ ዜማዎች አሉ፣ የተለያዩ ብሔረሰቦች የሚያሰሟቸው ከአልባሳታቸው ጀምሮ ማለት ነው። እንደዚሁ የአምልኮ ስርዓቱ በራሱ ሌላኛው ልዩነት ነው የዚህ በዓል። እንዲሁ ደግሞ በጋራ አብሮ መሰባሰቡ፣ አብሮ መመገቡ፣ አብሮ በዓሉን ማክበሩ በራሱ በዚህ ውስጥ ማህበራዊ መስተጋብርን ከሚጠብቁ ነገሮች መካከል አንዱ ናቸው። በዚህ ውስጥ የምናየው ሰላምን፣ እምነትን፣ መተማመንን፣ አብሮነትን በራሱ በማህበረሰብ ውስጥ ከመዝራት አንጻር ከማጠናከር አንጻር እድል አሉት፣ ከፍተኛ እድል አሉ። ሌላው የወል ማንነትን ከመገንባት አንጻር በጣም ትልቅ ፋይዳ ያለው በዓል ነው። የወል ማንነትን በዓላቱ በጋራ ማክበር ብቻውን ትልቅ እድል የሚፈጥር ነው። ይሄ የዘር የጾታ ልዩነት ሳይኖርበት የሚከበር የአደባባይ በዓል በመሆኑ ምክንያት ማለት ነው። ስለዚህ የበዓሉ ተሳታፊዎች የስሜት መቀራረብ ጭምር የሚያደርጉበት በመሆኑ ምክንያት ከወል ማንነት ግንባታ አንጻር ትልቅ እድል የሚሰጠን ነው። ስለዚህ እኔ ብቻ ከሚል አስተሳሰብ የኛ የሚል አስተሳሰብ እንዲዳብር እንዲጎለብት ሜዳውን የሚፈጥር የሚጠርግ ሆኖ እናገኘዋለን። ስለዚህ በጥቅሉ የወል ማንነት ለመገንባት ኢትዮጵያ አሁን ላይ እየተወተረተረች ነው የምትገኘው። ስለዚህ ለዚህ ለወል ማንነት ግንባታ ለሀገራዊ ትርክት ግንባታችን ትልቅ ምሰሶ ሆኖ ሊያገለግለን የሚችል የአደባባይ በዓል መሆኑን ማወቅ አለብን። በዛ ውስጥ ደግሞ መጠቀም መቻል አለብን። ባለፉት ጊዜያቶች ስንጠቀማቸው ቆይተናል። አሁን ደግሞ በማወቅና በማስተዋል ደግሞ ለሀገር ግንባታ ምሰሶ አድርገን መጠቀም የምንችለው በዓል ነው። የሀገር ውስጥ ቱሪስት ልውውጡ ፍሰቱ እየጨመረ መሆኑን እናያለን። እንደዚህ አይነት በዓላትን ደግሞ መሰረት አድርጎ ሲካሄድ ይሄ የሀገር ውስጥ የቱሪስት ፍሰት ልውውጥ የሚኖረው ነገር ለምሳሌ ጥምቀትን ብናነሳ የከተራን በዓል ብናነሳ ሃይማኖታዊ መሰረት አለው ብለናል። በውስጡ ያለው እሴት ተመሳሳይ በሁሉም የሀገሪቱ አካባቢዎች የእምነቱ ተከታዮች ሲያከብሩት መሰረት የሚያደርጉት ተመሳሳይ የሆነን ሀሳብን ተመሳሳይ የሆነ ሃይማኖታዊ አስተምሮ ሊሆን ይችላል። ነገር ግን በልዩነት ከምናነሳቸው ቅድም እንዳነሳናቸው በባቱ በምንጃር አካባቢ እንደዚሁም በጎንደር ያሉ ደግሞ በልዩነት የሚከበሩ የተለዩ ክዋኔዎችን መሰረት ያደረጉ አካባቢዎች በዚህኛው የጥምቀት በዓል በጣም ለየት ያለ ነገር እየተመለከተን ያለ ነው። በተለይ ከቅርብ ጊዜያት ወዲህ አዳዲስ ቦታዎች እየተመለከተን ነው። ለምሳሌ ወደ ጋምቤላ ብትሄጂ ለ5 ተከታታይ ቀናት ነው የጥምቀት በዓል የሚከበረው። ማለት ለምሳሌ የከተራና የጥምቀት በዓልን በጎንደር ወይም በአዋሳ ወይም በሌሎች ቦታ በባቱ አክብሮ የጨረሰ ሰው ወይም ደግሞ ያለፈው ሰው
ምናልባት በእነዚህ ቦታዎች ላይ በተለያየ ምክንያት ለመገኘት ባይችል ወደ ጋምቤላ ቢሄድ የበዓሉን ድባብ ለ5 ተከታታይ ቀናት ስለሚከበር አያጣውም ማለት ነው። እዛ ሄዶ የጥምቀት በዓልን ደስ በሚል ሁኔታ አክብሮ መመለስ ይችላል። ስለዚህ የተለዩ ከዚህ በፊት ማናቃቸው ኢቭን አፋር ውስጥ ጭምር ሳይቀር በዓሉ በድምቀት በርከት ያሉ ሰዎች ወጥተው የሚያከብሩት በዓል ነውና ትላንትና በተለያዩ የመገናኛ ብዙሃን ለመመልከት ሞክሬያለሁና የተለያዩ እኛ ከዚህ በፊት ሚዲያው ትኩረት ሰጥቷቸው የማያውቁ ቦታዎች ላይ እየተመለከትን ነው የምንገኘው። የጥምቀት በዓል በድምቀት የሚከበርባቸው ብዙ መዳረሻዎች አሉ። እነዚህ ቦታዎች ላይ ምናልባት ይጎላል ብዬ የማስበው ይሄ የበዓሉ የሚከበርባቸው አካባቢዎችን የመዳረሻ ልማት ስራዎች ላይ ሰፊ ስራዎች መሰራት አለባቸው። ለቱሪስቶች የሚሆን ማረፊያ ቦታዎች፣ ቱሪስቶችን ሊያቆይ የሚችሉ ከባቢውን የማሳመር የኮሪደር ልማቱን አስፋፍቶ የመሄድ ስራዎች ካልሆነ በስተቀር በዓሉ በጣም በድምቀት የሚከበርባቸው በርከት ያሉ ቦታዎች አሉ ለማለት። በዚህ አጋጣሚ ብናነሳው በጣም ጥሩ የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በተወካያቸው ያስተላለፉት በጣም ጥሩ መልእክት አለ። የጥምቀት በዓል ከሃይማኖታዊ ባህል ባሻገር አንድነትን ለመገንባት እንደዚሁም ደግሞ መተሳሰብን እንደዚሁ ለማስረጽ ትልቅ የሆነ አስተዋጽኦ እንዳለውም እንደዚሁ በንግግራቸው ተጠቅሷልና እንደዚህ አይነት የአደባባይ ባህሎቻችንን በበቂ ሁኔታ መጠቀም ያለብን በሀገር ውስጥ አንድነታችንን ከምንም በላይ ለማጠናከር መሆኑን በሃይማኖት ተቋማት ሁላ በትኩረት ተሰጥቶት የሚሰራ ጉዳይ መሆኑን ከዚህ ጋር ተያይዞ ማየት እንችላለን። ሌላኛውና በጣም ቀልቤን የገዛኝ መልእክት የምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ያነሱት ሀሳብ ነው። በተለይ በጎንደር እያከበሩ ነው የሚገኙት እሳቸው ከዚህ ጋር ተያይዞ ያስተላለፉት መልእክት በተለይ በጎንደር ያለው ያከባበር ሁኔታ በተለይ ቀደም ሲል በጎንደር ከተሰሩት ስራዎች ከተሰራው የመንገድ ማስፋፋት፣ የኮሪደር ልማት እንደዚሁም ደግሞ የፋሲለደስን እንደዚሁ ቤተ መንግስት የማደስና የማነጽ ጋር ተያይዞ የተሰራው ስራ ትላንትን ዛሬንና ነገን እንደዚሁ አሰናስኖ የተሰራ መሆኑን እንደዚሁ ጠቅሰዋልና ከምንም በላይ ደግሞ አባቶቻችን አያቶቻችን የቀደመ ታሪካቸውን አስቀምጠዋል። እንዲህ አይነት በጣም ቱባ የሆኑ ሁላችንንም በጋራ የሚያስተሳስሩን በዓላትን እንደዚሁ ሰርተውልናል። እኛ ደግሞ የሆነ ታሪክ መስራት መቻል አለብን። እነሱን እያደነቅን መኖር የለብንም። እዛ ላይ መጨመር ጊዜውን የዋጁ እንዲሆኑ ለትውልድ እንዲሻገሩ አንደኛ እሴታቸው መጠበቅ አለበት። ሃይማኖታዊ እሴቱን ባህላዊ እሴቱን መጠበቅ መቻል አለበት። ከዛ ደግሞ የዚህ ትውልድ አሻራ ደግሞ በዘመኑ ውስጥ ማረፍ መቻል ደግሞ ይኖርበታል ብዬ አስባለሁ። በትክክል እሱም ነው በደንብ የተንጸባረቀው። ስለዚህ እኛም ደግሞ እንደ ትውልድ የሚጠበቅብንን ጉዳዮች ማከናወን መቻላችን ትልቅ ምሳሌ መሆን የሚችለው በጎንደር የተሰራው ስራ ነው የሚለውን ነገር አንስተዋል። ይሄ ደግሞ አባቶቻችንን እንዳንወቅስ ያደርገናል የሚል ሀሳብ ነው የተነሳው። በብዙ መልኩ ካየነው የዘንድሮው የጥምቀት በዓል ስኬታማ ነበር ማለት ይቻላል። ጥሩ እንግዲህ ቀደም ሲል እንዳነሳ ነው በበዓሉ ሰፊ የሚባል ሃይማኖታዊ መሰረትን በሁሉም አካባቢ የሚጋራ ቢሆንም ሰዎች አሁን ጎንደር በፊትም የቱሪስት መዳረሻ ቦታ ናት። አሁን ደግሞ በከተማዋ የተደረገው የኮሪደር ልማት ስራ እንደዚሁም ደግሞ የአብያተ መንግስታቱ እድሳት አዲስ መነቃቃትን ፈጥሯል። ይሄን ተከትሎ ከበዓሉ አስቀድመው ቀደም ብለው እንኳን ጎብኚዎች የበዓሉ አክባሪዎች ወደዛ ስፍራ ሄደው ሲመጡ ቅድም ላልነው አንድነት የአካባቢውን ባህል በዛ ያሉ የዜጎች ያኗኗርን እርስ በርስ የሚኖረው መስተጋብር ይዘው ነው ወደ ሌላ ቦታ ሲመለሱ ይዘው የሚመለሱትና ልዩነቱ እሱ ነው ብለን ማንሳት እንችላለን። ሰዓታችንን ታሳቢ እናድርግና ወደ ቀጣዩ ጉዳይ ደግሞ እንሸጋገር። ከመሸጋገሪያ በኋላ እንመለሳለን።